አይነት ፋብሪካ በአካባቢያችን አልነበረም። እኔ ራሴ ቻይና ሀገር ሄጄ ነው ያየው። የራሴ ፋብሪካም ስም ነው አይደል የምታዘው። በምታዘባ ያንተ ትእዛዙን ጠብቀን እዚህ ጋር ቴክኒሱን ጠብቆ እንዲወጣ ነው የምናደርገው። ለየት ያለ የስራ ዕድል ፈጥረናል ከምንለው አንዱ 70% ሴቶች ናቸው። ግንኙነታችን እንደ አበዳሪና ተበዳሪ ሳይሆን እንደ ቤተሰብ ባለ የስራ ዕድል የአካባቢውን ሰው ለማብቃት በሚል ነው የመጣው። መብራት ሲጠፋ ከታች እስከ ላይ ያለው በሙሉ ይበጣጠሳል። በኢንዱስትሪ ልማት ከተቀረው ዓለም ጋር ያላትን የሰፋ ልዩነት ለማጥበብ ለምትውተረተረው አፍሪካ የምጣኔ ሀብቷ የልብ ምቶች ናቸው አነስተኛና መካከለኛ ኢንተርፕራይዞች። ኢንተርፕራይዞቹ በተሻለ ተወዳዳሪ እንዲሆኑና ምጣኔ ሀብታዊ ልማቱን ያሳድጉ ዘንድ በብዙ ለሚፈትናቸው የፋይናንስ እጥረት መላ ማበጀትን ይጠይቃል። በጥር 2011 ዓ.ም ይፋ የሆነው የአፍሪካ ህብረት አነስተኛና መካከለኛ ኢንተርፕራይዝ ስትራቴጂም ካስቀመጣቸው 7 ምሰሶዎች መካከል የፋይናንስ ተደራሽነት ማረጋገጥ አንደኛው ነው። በዚህም በፈጠራ የተሞላ የፋይናንስ አቅርቦት፣ ኢንተርፕራይዞቹን የሚደግፉ ተቋማትን አቅም ማሳደግ፣ እንዲሁም አዳዲስ የፋይናንስ አማራጮችን ማሳደግ የሚሉትን የመፍትሄ አማራጭ አድርጎ ያስቀምጣል። ኢትዮጵያም አነስተኛና መካከለኛ ኢንተርፕራይዞቿን ከዚህ ማነቆ ለማሻገር ከተለመደ የፋይናንስ አቅርቦት የተለዩ አማራጮችን ማማተር አስፈልጓታል። አነስተኛና መካከለኛ ኢንተርፕራይዞች እንደ ወትሮ በማስያዣ ከመበደር ይልቅ ከዓለም ባንክ ጋር በመተባበር የሚከናወነውን የሊዝ ፋይናንሲንግ በአማራጭነት መከተል አንደኛው ነው። ይህም ለአነስተኛና መካከለኛ ኢንተርፕራይዞች ያለ ማስያዣ የሥራ ማሽኖችን በማበደር በሂደት የማሽኖቹ ባለቤት እንዲሆኑ በር ሲከፍት ቆይቷል። የዚህ ዕድል ተጠቃሚ መሆን ከቻሉት መካከል በማዕከላዊ ኢትዮጵያ የሚገኙት አነስተኛና መካከለኛ ኢንተርፕራይዞች ይገኙበታል። የፋይናንስ አቅርቦቱን ተደራሽ የማድረግ ኃላፊነቱን በዋናነት የወሰደው የኢትዮጵያ ልማት ባንክ ወላይታ ሶዶ ዲስትሪክት ጽሕፈት ቤትም ኢንተርፕራይዞቹን ከእድገት ጎዳናቸው ጋር በማስተዋወቅ ላይ ነው። አሁን ባለው ነባራዊ ሁኔታ ወላይታን ዞን ይዞ ጎፋን፣ ሳውላ ብራንች፣ ባስኬቶን ጭምር እንደዚሁም በመካከለኛው ኢትዮጵያ ወይንም ሰንትራል ኢትዮጵያ አዲሱ ክልል ሆሳናን፣ ዱራሜን ይይዛል ማለት ነው። ከ2-3 ዓመት በፊት የነበረን ፖርትፎሊዮ ከ350 እስከ 400 ሚሊዮን የማይበልጥ ነበር። አሁን ወደ 650 ሚሊዮን አካባቢ ኦልሞስት ወደ 1 ቢሊዮን የሚጠጋ የማሽን ወይንም የሊዝ ክራይና የፕሮጀክት ፋይናንሲንግ ስራዎችን እየሰራን ነው ያለነውና በእነዚህ ከ150 ያላነሱ ደንበኞች ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። የፋይናንስ አቅርቦት ታዲያ ዲስትሪክት ጽሕፈት ቤቱ በሚደርስባቸው አካባቢዎች ባሉ የአነስተኛና መካከለኛ ኢንተርፕራይዞች እድገት ላይ ጉልህ አሻራን አኑሯል። በተለይም አምራች ዘርፉ እንዲነቃቃ የላቀ አስተዋጽኦን አድርጓል። አንደኛ ያው የቴክኖሎጂ ሽግግር አምጥቷል። ሁለተኛው ኢምፖርት ሳብስቲሽን ከውጭ የሚገቡ ምርቶችን በአገር ውስጥ የመተካት ስራ በሰፊው እየተሰራ ያለበት ሁኔታ ነው ያለው። ሶስተኛው በሰፊው ስራ ላጡት ወጣቶቻችን የስራ ዕድል ከመፍጠር አንጻር ትልቅ አስተዋጽኦ አድርጓል። አራተኛው ኢኮኖሚው ላይ ራሳቸውን አሻራ የማይተካ ሚና እየተጫወቱ ነው። የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት በአምራች ዘርፉ ላይ ለውጥ ካመጣባቸው የማዕከል ኢትዮጵያና ደቡብ ኢትዮጵያ አካባቢዎች መካከል የከምባታ ጠምባሮ ዞን መቀመጫዋ ዱራሜ ትገኝበታለች።
በከተማው አምራች ዘርፍ ተቀዳሚ ተዋናይ ከሆኑት ኢንተርፕራይዞች መካከል ኒሃይ ከረጢት ፋብሪካ አንዱ ነው። ድርጅታችን 2011 ዓመተ ምህረት በ250 ሚሊዮን በ1.7 ሄክታር መሬት ላይ የተመሰረተና በ2012 ወደ ዋናው ስራ ወደ መደበኛ ስራ የገባ በአካባቢው የመጀመሪያና ለየት ያለ አምራች ፋብሪካ ነው። ወደ 150 ቋሚና ጊዜያዊ ሰራተኞችን ይዘን ነው የተነሳ ነው። በደቡብ ወይም በዚህ በከምባታ ውስጥ ይሄንን ፋብሪካ ሲያስጠና ታሳቢ ያደረኳቸው አንደኛ ከፍተኛ የስራ አጥ ብዛት በመኖሩ ነው። ሁለተኛ የቴክኖሎጂ ሽግግር እንዲኖርም ጭምር ነው። ይሄ አይነት ፋብሪካ በአካባቢያችን አልነበረም። እኔ ራሴ ቻይና ሀገር ሄጄ ነው ያየሁት። ያ ማለት ከዚህ በፊት አልገባም ማለት አይደለም፣ ግን በደቡብ ላይ አልነበረም። ኢትዮጵያ እንደ በርካታ የአፍሪካ ሀገራት ሁሉ የንግድ ሚዛን አለመመጣጠን ስታሳይ ቆይታለች። በአውሮፓውያኑ 2024 እንኳን ይህ ጉድለት 3.8 ቢሊዮን ዶላር እንደነበር የትሬንዲንግ ኢኮኖሚክስ መረጃ ያመላክታል። ለዚህ ምክንያት ከሆኑት መካከል ወደ ሀገር የሚገቡት ኢንዱስትሪ ምርቶች ይገኙበታል። እንደ ኢንዱስትሪ ሚኒስቴር መረጃ ከሆነም በኢትዮጵያ ካለው የኢንዱስትሪ ምርቶች ፍላጎት ውስጥ በሀገር ውስጥ ምርቶች የሚሸፈነው 38 በመቶ ብቻ ነው። ይህን መዛነፍ ለማቃናትም እንደ ኢትዮጵያ ታምርት ያሉ እንቅስቃሴዎች ተግባራዊ ሆነዋል። ኒሃይ ከረጢት ፋብሪካም የዚህ ጥረት አካል በመሆን ለወትሮ በሰፊ መጠን ወደ ሀገር ይገቡ የነበሩ ምርቶችን እየተካ ይገኛል። ድሮ እኛ ከረጢትን የምናመጣው ከኬንያ ነው። ቀደም ብላ በአፍሪካ ውስጥ ኬንያ ነች ይህን ስራ የጀመረችው። ከኬንያ በሞያሌ በኩል ኢምፖርት ይደረግ ነበር። ይህንን ሰብስቲቲዩት ማድረግ አስፈላጊ ነው። ምርታችንን ለሀገር ውስጥ ገባ ነው የምናቀርበው። ሙሉ በሙሉ በሀገር ውስጥ ገባ ላይ ነው የምናውለውና ለዱቄት አምራች ፋብሪካዎች፣ ሰፋፊ እርሻዎች ለሚያመርቱት ለግብርና ምርቶች፣ ለመኖ ምርቶች እናም በአካባቢው ላሉ አርሶ አደሮች የሚሆኑትን የከረጢት ምርቶችንና የሸራ ምርት በተለይ አዳዲስ ቤቶችን ለሚሰሩ ሸራዎችን ነው የምናመርተው። እኛ ከውጭ ነው ጥሬ ዕቃ የምናስገባው። ስለዚህ በዋነኝነት በአብዛኛው በዶላር ነው። እንግዲህ ይሄ ከሀገር አቀፍ ሁኔታ ከዓለም አቀፍ ሁኔታ ጫና ቢሆንም ጫናውን ተጋፍጠን ስራው ሳይቋረጥ እንዲሰራ እያደረግን እንገኛለን። የሀገር ውስጥ ገቢ የፈጠረውን እድል ለመጠቀም ኒሃይ ከረጢት ፋብሪካ የምርት አቅሙን ከጊዜ ወደ ጊዜ እያሳደገ መጥቷል። ይህ የምርት እድገት ታዲያ ተቋማዊ ትርፋማነቱን በማሻሻል የተረጋጋ የፋይናንስ መሰረት ላይ እንዲቆም በር ከፍቶለታል። ከ40 ሺህ ከረጢት እናመርታለን። ከ40 ሺህ እስከ 50 ሺህ እናመርታለን በአንድ ቀን። በተለይ የተሟላ የመብራት ኃይል ሲኖርና የተሟላ የሰው ኃይል ስናገኝ 100% የማምረት አቅማችን ከተጠቀምን እስከዛ ድረስ ማምረት እንችላለን። ለውጥ አለ። ምርታማነትና ምርትን የማሳደግ ስራ በተለይም ኢትዮጵያ ታምርት የሚለውን ንቅናቄ በመቀላቀል ከ2014 ወዲህ ተሸላሚም በሚኒስቴር ደረጃ ተሸላሚዎች ሆነን ነው የተገኘነውና በምርት በኩል ውጤታማዎች ነን። ኮስቱ በጣም ብዙ ነው። በመጀመሪያ 2 ዓመታት ትርፋማነቱ በጣም እንትን ነበር። አንደኛ ለልማት ባንክ በገባነው ቃል መሰረት ውላችን መሰረት ገንዘብ እንመልሳለን። በየወሩ ነው እዛን ጊዜ የምንመልሰው። አሁን በ3 ወር ሆኗል። በየወሩ የምንመልሰው አለ። የሰራተኛ ክፍያ አለ፣ የመብራት ክፍያ አለ። እነዚህን ችሎ ኪሳራ አልነበረም በዛ በ2 ዓመት ውስጥ። አሁን ግን ትርፋማ ነው እየሆነ ያለው ፋብሪካችን። ኒሃይ ከረጢት ማምረቻ ተቋማዊ እድገቱ ከራሱም አልፎ በዱራሜ ከተማ ማህበረሰብ ብሎም ኢኮኖሚያዊና ማህበራዊ እንቅስቃሴ ውስጥ ያለውን አበርክቶም እንዲያሳድግ አድርጎታል።
ከ150 አሁን 200 ሰራተኞችን ደርሰናል። ሶሻል እንትኖች የምንሳተፋቸው አሉ። ትምህርት ቤቶች ለትምህርት ቤቶች ድጋፍ የምናደርገው አለ። ለአካባቢ የተራቡትን የምንጠይቀው አለ። ከወረዳውም ጋር ከዞኑም ጋር ከከተማ አስተዳደሩም ጋር በምንጠየቀው ነገር ኢቨን የጤና መድን ሽፋናቸውን ሁሉ የድሃ ሰዎችን የመሸፈን ስራ በስፋት እየሰራን ነው። ፋብሪካው በዚህ ተቋማዊ እድገት ውስጥ ተገኝቶ ተተኪ ምርቶችን ማምረት ይችል ዘንድ የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት ከፍተኛ ሚና ተጫውቷል። በኢትዮጵያ ልማት ባንክ አማካኝነት በሊዝ ብድር የተገኙት ማሽኖቹ የሃይ ከረጢት ፋብሪካን እንደ ተቋም በማቆም ውስጥ የአንበሳውን ድርሻ ተወጥተዋል። እኛ የከፈልነው 20% ብቻ ነው። 80%ቱ ልማት ባንክ ነው ችሎ ማሽኖቹን ገዝቶ ያመጣ። 100% እኔ ችዬም ፋብሪካውን መግዛት በምንም ታምር በዛን ጊዜ አልችልም። ግን አሁን የፋብሪካ ባለቤት እስከ መሆን ወደ ራሴ እስከ ማዞር እኔ ከ1 ዓመት በኋላ ወደ የራሴ ነው የሚሆነው ወደ ፋብሪካ። እስካሁን ያለን ግንኙነታችን እንደ አበዳሪና ተበዳሪ ሳይሆን እንደ ቤተሰብ ነው። እውነቱን ብናወራ አቶ ማቴዎስ እርሳሞም ትልቅ ሰው ናቸው። በጣም ኮሚትድ ናቸው። ለለውጥ የሚተጉ ሰው ናቸው። በብድር አመላለስም ላይ ጊዜ የማያሳልፉ ታማኝ፣ ቅን፣ የባንኩን ገጽታም በተገቢ ሁኔታ ቢልድ የሚያደርጉ ለተፈለገው ዓላማ ፕሮጀክቱን ያዋሉ ሰው ናቸው እና ሰፊ ፕሮጀክት አሁን ለቀጣይ ማስፋፊያም እያቀዱ ናቸው። እኛም ደግሞ ድጋፍ ማድረግ በሚገባን ከጥሬ ዕቃ ማምጣት አንጻር ዶላር ከመፍቀድ ፕሮጀክቱ ስራ ማስኬጃን ከመስጠት አንጻር ድጋፍ እያደረገ ነው። የሚጀምረው ከዚህ ነው መነሻው። አሁን ይሄ ፖሊ ፕሮፓይሊን ይባላል። ይሄ ነጩ ብለው ፖሊ ፕሮፓይሊን ይባላል። ይሄ ደግሞ ፒለር ይባላል። የፒለር ጥቅሙ ክሩ ለስለስ የሆነውም ደግሞ ክብደት እንዲሆን ዊልዙና ቴክነስ አለው። እነሱን ጠብቆ እንዲወጥ የሚረዳ ነው። ማቴሪያል ደግሞ የሚገባው ሳውዲ አረቢያ፣ ኢንዲያ አለ። አሁን ይሄ ፖሊ ፕሮፓይሊን የሚባለው ይሄንን ነው። አሁን ይሄ 100 ኪሎ ግራም ነው የሚገባው። 100 ኪሎ ግራም ላይ ደግሞ 25 ኪሎ ግራም ፊለር ነው የሚገባው። በዚህ ተስቦ ነው የሚሰባው። በቃ በዚህ ተስቦ ይጀምራል። ይሄ ፊልትሮ ይባላል። ፊልትሮ ኤሪያ ይባላል። ይሄ ፊልትሮ ኤሪያ ከዚህ የመጣውን እዚህ ጋር አድቆ የሚሰጠው እዚህ እስቱ እንዲህ ሆኖ እንዲጠብቅ የሚያደርገው ይሄንን ነው። የዚህ ፕሮሰሲንግ እዚህ ነው የሚጀምረው። ዋናው እንደፈለገው ሳይዙ ጠብቆ እንዴት የሚያደርገው እዚሁ ጋር ነው። አሁን እዚህ ጋር የራሱን ሳይዝ እየሰጠኝ ነው። ኖርማል ሆኖ አሁን የራሱን ሳይዝ አሁን ውሃ ውስጥ ገብቶ ወጥቶ እንደዚህ ሆኖ የሚወጣው የአሁኑ ጥሬ ዕቃው ማለት ነው። ወዲያው ፊዚካሉ የራሱን ቀይረው ወደ ፔስታልነት ተቀይረዋል። የተቀየረው ፔስታልነት ደግሞ እዛ ነው የሚሰራው። አሁን ከዛ የመጣው ፊዚካሉ የራሱን ይዞ ያመጣውን እዚህ ላስቲክ ሆኖ የመጣውን ከውሃ እንደወጣ ስሙዝ አድርጎ የሚሰጥ ነው። 260 ምላጭ አለ። በ260 ምላጭ ላይ አሁን ይሄው የአሁኑ ፊልሙ ይሄ ነው። ቲክነሱ 2.5 አለ፣ 1.25 አለ። በፈለግነው እንትን ነው የምናደርገው እኛ። ለምሳሌ አንተ አንድ ነገር ካዘዝ የራሴ ፋብሪካ ስም ነው አይደል የምታዘው። በምታዘባ ያንተ ትእዛዙን ጠብቀን እዚህ ጋር ቲክነሱን ጠብቆ እንዲወጣ ነው የምናደርገው። ዋናው የኛ ፊኒሺንጉ የሚጠናቀቀው እዚህ ጋር ነው። ዋይንዲንግ ይባላል። ያ ደግሞ ዌስት ባንክ ይባላል። እዛ ጋር አሁን ለምሳሌ ከዚህ ትርፍ ክሬቸር ላይ የሚሄደው ትርፉ እዛ ጋር ነው የሚሄደው። የተወሰነው ደግሞ እዛ ጋር ሰርኩሌሽን አድርጎ እዛ ይገባል። እዚህ እዛ ጋር ያሳየሁት ለሻትል የተሰራ ነው። ሻትል ይባላል። ይሄ ወፈር ያለው ሻትል ነው የሚባለው። ስለዚህ ይሄ ለሻትል የተሰራ ነው። ስለዚህ አሁን ይሄ የሚገባው እዚች ጋር ነው። 6 አለው የየራሱ ሪንግ አለው። በሪንጉ ላይ 6ቱ ላይ የሚገባው አሁን ለምሳሌ ይሄ ዲዛይን አለው። አንተ በፈለከው ዲዛይን ነው የሚቀየረው። ስለዚህ ይሄ በዚህ አሁን 6 እንትን ባለው ላይ የምትሰራው ቢያንስ በሰዓት እያንዳንዱ በሰዓት ቢያንስ ራሱ 12 ሜትር 10 ሜትር እንደ
ሁኔታው ነው የሚያመጣው። ስለዚህ እንደዛ ነው። አሁን ይሄ ሽመና ዊቪንግ ነው የሚባለው ይሄንን ነው። ይሄ የሰራው መጠን እዚህ ነው የሚታየው። ካውንተር ነው የሚባለው ከስር ነው የሚጣለው። በኋላ በሚያልቅበት ሰዓት እዚህ ውስጥ ነው የሚጀመረው። ለምሳሌ የሰራው ምን ያህል ሜትር እንደሆነ አንደኛው ለአንደኛው ምን ያህል ሜትር ሰርታ እንዳሰከበ እዚህ ነው የሚጻፈው፣ የሚቀመጠው እዚህ ይቀመጣል። ቅድም ያሳየው ቀጥታ እዛው ጋር ይቆረጥና ወደዚህኛው ማሽን ይሄ ከተር ይባላል። ይሄ አሁን ከተር ስለሚባል አሁን ይሄ ከተር በ72 በ120 ነው የሚቆረጠው። ይሄ በቃ አሁን የአሁኑ ፕሮሰሱን ጨርሶ የሚመጣው እዚህ ጋር ነው ይመጣል። አሁን የሱ ፕሮሰስ አለው ሲገባ ይሄ እንዴት የሚያደርገው ይሄ ንፋስ ነው። ይሄ ንፋሶች ናቸው እንዴት የሚያደርጋል። ይሄ አሁን ከቲንግ ነው። ዋናው አሁን ተቆርጦ የነበረው ሁሉ ይሄ ነው። ይሄ አሁን ዲኤምሲ ነው የሚባለው። ይሄ ደግሞ ኦሮሚያ ነው የሚባለው። ይሄ አሁን ኦሮሚያ አሁን ቅድም 126 72 በ126 የሚያነባው ይሄ ነው። ይሄ ደግሞ ግራሙ ደግሞ 580 እስከ 590 ይሰራል። ቀጥሎ መስፋት ነው የሚሄደው ማለት። ከዚህ ቀጥሎ ስቲቺንግ ይሄዳል። ስቲቺንግ ሄዶ ፕሪንቲንግ ይመጣል። ከፕሪንቲንግ ደግሞ ወደ ፓኪንግ ነው የሚሄደው። በኢንተርፕራይዙ የሚከናወኑት አይነተ ብዙ ተግባራት ሰፊ የሰው ኃይልን ይጠይቃሉ። በዚህም በርካታ የዱራሜ ለፍቶ አደሮች በፋብሪካው ቀጥተኛ የሥራ ዕድል ተፈጥሮላቸው ሕይወታቸውን እንዲደግፉ ሆኗል። ከዚህ በፊት በብረታ ብረትና እንጨት ስራ እየሰራው ቆይቻለሁ ለ1 ዓመት። ከዛም በኋላ ነው ወደዚህ ሊገባ ይቻላል። እዚህ ፋብሪካ ከገባው በጣም ብዙ ጥቅም ነው ያገኘሁት። በመጀመሪያ ራሴን የሚመራበትን ነገር አውቄያለሁ። በመቀጠል ደግሞ ከዚህም በፊት ያለኝን እውቀት እዚህ መጥቼ አዳብሬያለሁ በተሻለ መልኩ ማለት ነው። በዚህ ሙያ ነው የሰለጠንኩት። በስርዓት ተደራጅተን ሐዋሳ ነበር ስንሰራ የነበረው። ስለዚህ ወደዚህ ደግሞ ባለ የስራ ዕድል የአካባቢውን ሰው ለማብቃት በሚል ነው የመጣው። በመጀመሪያ የስራ ዕድል ነው ያገኘሁት። ቀጥሎ የደሞዝ ጭማሪ በከፍተኛ ሁኔታ፣ ሁለተኛ ደግሞ የአሰሪነት ምን እንደሆነ የአመራር እውቀት አግኝቻለሁ። የማሽኖችን እውቀት አግኝቻለሁ፣ የእያንዳንዱ ማሽን ማለት ነው። ስለዚህ ከሰራተኛ ጋር ያለኝን መግባባትም ጭምር። ከዚህ በፊት እኔ ተመርቄ ስራ አልነበረኝም። የድርጅት ሲቋቋም በተማርኩት ትምህርት ተቀጥሬ በቋሚነት እዚህ እየሰራሁ እገኛለሁ ማለት ነው። የተማርኩት ሜካኒካል ኢንጂነሪንግ ላይ ነው። አሁን የምሰራው ደግሞ ቴክኒካል ክፍል ላይ ነው። ድርጅቱ በሰጠን የስራ ዕድል እውቀቴንም ያለሁበትንም ሁኔታ እንዳሳድግና እንዳዳብር ረድቶኛል ማለት ነው። ከ200 በላይ ቋሚና ኮንትራት ሰራተኞች አሉን። ከ200 በላይ ለአካባቢው ለየት ያለ የስራ ዕድል ፈጥረናል ከምንለው አንዱ 70% ሴቶች ናቸው። እሱ ብቻ አይደለም። ወጣቶቻችን በስደት በአረብ ምድር በመንገድ የሚሞቱትን ወጣቶቻችንን በአካባቢ በሀገር ሰርቶ መለወጥ እንደሚቻል መኖር እንደሚቻል እዚህ አካባቢ ላይ የወጣቶችን ተስፋ የወላጆችን ተስፋ በማለምለም እየሰራን ያለንበት ልዩ ዕድል የፈጠርንበት ነው የኛ ስራ። አንደኛ ስራ አጥነት የማህበራዊ ቀውስ ነው። ስራ አጥነትን በትክክል በአቅማችን እስከ 200 ሰራተኛ በምንቀጥርበት ጊዜ እነዚህ ሰዎች ከየትም አይደለም እዛ ሙያና ቴክኒክ ጨርሰው ቁጭ ያሉትን በተለያዩ ዩኒቨርሲቲዎች ዲግሪያቸውን ይዘው ያሉት ሁሉ አሉ። ሌላ የከተማውንም ገቢ ያሳድገናል። እንደው የትርፍ ግብሯ ትቅርና እስከ 140 ሺህ ብር በወር ለከተማው ገቢ እናደርጋለን ከሰራተኛ የስራ ግብር። ሶስተኛ የስራ ባህል አሳድገናል። እኛ ሀገር ቀን ነው የሚሰራው፣ እሱም እስከ 10 ሰዓት ወር 11 ሰዓት፣ እኛ 24 ሰዓት ነው የምንሰራው። ስለ ኢንዱስትሪ ግንዛቤ እንዲጨበጥ ህብረተሰቡ እንዲያውቀው ኢንዱስትሪ ማለት ከግብርና ወደ ኢንዱስትሪ የሚለው ነገር ጥሬ ቃል ሳይሆን ተግባራዊ እንደሆነና በአንድ አካባቢ ላሉ ዜጎች የስራ ዕድል ከመፍጠር ምርታማነትን ከማሳደግ አንጻር
የኢንዱስትሪ ፋይዳው ምን እንደሆነ አስተማሪ ነገር ነው ያደረግነው። ለአካባቢው ማህበረሰብ እስካሁን ድረስ የስራ እድል ብቻ ሳይሆን የስራ ማሰልጠኛም ተቋም ሆነን ነው እያገለገልን ያለ ነው። አምራች ኢንተርፕራይዞች ከሚያቀርቡት ሰፊ የስራ እድል በተጨማሪ የቴክኖሎጂ እንዲሁም የእውቀት ሽግግር ማዕከላት ናቸው። ይህ ባህሪያቸውም በሀገራዊ ኢንዱስትሪ ልማት ውስጥ የሚኖረው ሚና በቀላሉ አይታይም። በዚህ ረገድ ኒሃይ ከረጢት ማምረቻ በሰራተኞች ዘንድ አስፈላጊ የኢንዱስትሪውን እውቀት በማስረጽ ለዘርፉ ብቁ የሰው ኃይል እያበረከተ ይገኛል። የውጭ ዜጎችን አስገብተን ነው 1 ወር ሙሉ ስልጠና የሰጠናቸው በቻይናዎች ነው። እነሱ ተቀብሎ ደግሞ ከስር ላሉት የማስተማር የማብቃት የተያይዞ ነው የሚያድጉት ሰራተኞቹ። ፕራክቲካል ነው ነገሮችን የምንሰራው። ከትምህርት አንጻር ሙያዎችንም ሼር ለማድረግ ከተለያዩ በሙያ እውቀት ካላቸው ሰዎች ጋር የመገናኘት እድሉም አግኝቶናል። በየቀኑ በየጊዜው ቴክኒካል የሆኑ ነገሮች ላይ ራሳችንን አፕዴት እያደረግን ብዙ እውቀቶችን እያካበትን እንገኛለን እዚህ ማለት ነው። የህይወት ትምህርትም ትማራለህ እዚህና ማናጅመንቱንም ትማራለህ፣ አሰራሮችን ትማራለህ፣ አካሄዶችን ትማራለህ። እንዴት ነው ቀጥለ በራስህ ነገሮችን ከዚህ እንግዲህ ሁሌም ተቀጣሪ ሆነ ላሰራ ትችላለህ እና እኔ ቅዴ ምንድነው እዚህ ባገኘሁት እውቀት በራሴ ደግሞ ነገሮችን በማገኘው ክፍያም ቢሆን የእውቀት ግንዛቤዎችን በራሴ ነገሮችን ደግሞ አቋቁሜ ራሴን ለመርዳትና እኔም እንደዚሁ ደግሞ እንደዚህ ትልቅ ፋብሪካ ባይሆንም እንግዲህ ቀስ እያለ በሚያድግ ሁኔታ የራሴን ቢዝነስ ከፍቼ የመስራትና ራሴን የማሳደግም እቅዶች አሉ። አምራች ኢንተርፕራይዞች ከጥሬ ዕቃ አቅርቦት አንስቶ በተለያዩ ተግዳሮቶች ሲፈተኑ ይታያል። ኒሃይ ከረጢት ማምረቻም ባለፉት ዓመታት ጉዞ የበርካታ ባለድርሻ አካላት ትብብር ባይለየውም በተግዳሮቶች መታጠሩ ግን አልቀረም። ከነዚህም መካከል የኤሌክትሪክ ኃይል መቆራረጥና የኃይል መዋዠቅ ተጠቃሾች ናቸው። ትልቁ ችግር የመብራት ችግር ነው። አሁን ምንድነው ይሄ ነገር ጥሬው ዕቃ ከውጭ ነው መጣ 100%። ከውሃ ሌላ ሁሉንም ነገር ከውጭ ነው የምናስመጣው። እስከ 230 ብር ነው 1 ኪሎ ግራም ጥሬ ዕቃ። መብራት ሲጠፋ ከታች እስከ ላይ ያለው በሙሉ ይበጣጠሳል። ክር ነው ሲበጣጠስ ያው ዌስት ነው የሚሆነው። ሁለተኛ ሙሉ አቅማችንን ልንጠቀም አልቻለም። ከ50% አላለፍንም እስካሁን ማምረት አቅማችን። ይሄ በመብራት ያለ ችግር ነው። ከፍተኛ የሀብት ብክነት ነው ያስከተለን። የሰው ኃይል ብክነት፣ የጥሬ ሀብት ብክነት፣ የምርት ኪሳራ አጋጥሞናል። በተደጋጋሚ ጠይቀን እንደ ዱራሜ ከተማም ከፍተኛ የኃይል ችግር ነው ያለው። ይልቁን ይህ ደግሞ በፋብሪካው ላይ ያሳደረው አሉታዊ ተጽዕኖ እጅግ ከባድ ነው። ይህ አይነቱ የኤሌክትሪክ ኃይል ችግር በኒሃይ ፕላስቲክ ከረጢት ፋብሪካ ብቻ የተወሰነ አይደለም። በዱራሜ ከተማ የሚገኙ ሌሎች በርካታ ኢንተርፕራይዞች በተመሳሳይ የኃይል መቆራረጥና እጥረት እየተቸገሩ ይገኛሉ። በአቅራቢያ የሚገኘው ኢትዮ ዱቄት ፋብሪካም ለዚህ አንደኛው ማሳያ ነው። ቀን ቀን ላይ የፓወር ችግር ይገጥመናል። ፓወር ችግር አብዛኛውን ጊዜ ነው የሚከሰትብን። ይሄ ነገር ምንድነው እየፈጠረብን ያለው? የምንፈልገውን ሰው ስራ እንዲሰራ ማድረግ አልቻልንም። ከማብራት አንፃር ውሃ የሚሳበው በማብራት ነው። እህሉንም የምታዘጋጀው በማብራት ነው። ከፍተኛ የማብራት መቆራረጥ አለ። ዝናብ ሲዘንብ ወደው በዝናብ በአንዳንድ ነገር ይቋረጣል። ማብራት ተደራጅተው ወደ ስራ ከገቡም በኋላ እንደ ተግዳሮት አብዛኛው የምነሳው ከማብራት ጋር ተያይዞ ያለው ችግር ነው። ግንባር ቀደም ነው የሚጠቀሰው። ያበደረው አካላት የሚቆጥሩ ጊዜያቸውን ነው። በጊዜያቸው ማብራት ሰርቶ እንደሚመልሱ ይጠብቃሉ። ማብራት ደግሞ ወደ ስራ ገብተው ስራቸውን ሰርቶ ውጤታማ ሆኖ መመለስ ሲችሉ በዚህ በማብራት ችግር ሳይመልሱ ጊዜያቸውን የሚገፉ ማብራት አሉ። ለዚህ ብቻም ሳይሆን እንደ ከተማ ለምሳሌ ማንሳት ይቻላል። ከማብራት ችግር አኳያ የዱራሜ ከተማ ውሃ በቂ አይደለም የሚያመርተው። ማታ ማታ ብቻ ነው የሚያመርተው፣ ቀን ላይ ውሃ አይሰራም። ከዚህ የተነሳ የከተማው ሕዝብ በውሃ እጥረት ይቸገራል። ከክልል ጀምሮ ከሐዋሳ ጀምሮ
ኃላፊዎቻችንም አስተዳዳሪዎቻችን ድረስ እስከ ፌዴራል ድረስ መጥቷል። ተስፋ ተሰጥቷል፣ ተጠንቷል ተብሏል። በጀት እየጠበቅን ነው ተብሏል። እስካሁን ግን ተግባራዊ የሆነ ነገር የለም። የተሰጠኝ ሰፊ ቦታ አለኝ። 2-3 ኢንዱስትሪ መስራት የሚችል ቦታ አለኝ። ባለሙያ ልኬ ራሴም ሄጄ ያጠናሁት 2 ፕሮጀክቶች ተጠንተው ቁጭ ያለዋል። ግን የኃይል እጥረቱን እንትን በማለት አሁን እንደው እዚህ አዲስ አበባ አካባቢ ለማድረግ ጥናት አቅርቤያለሁ። ለኦሮሚያ ማለት ለዚህ ለሸገር ከተማ አስተዳደር ጥናቱን ለነሱ አቅርቤያለሁ። ምክንያቱም 3 ዓመት ጠብቄያለሁ። ቴክኖሎጂ ደግሞ ያረጃል። ጊዜን ጠብቃ ነው የምትሰራው። እነዚህ ከኤሌክትሪክ ኃይል ጋር የተያያዙ ችግሮች መኖራቸው በኢትዮጵያ ኤሌክትሪክ አገልግሎት ዘንድም ይታወቃል። ችግሩ ታዲያ ወደ ኋላ በቀረ የኤሌክትሪክ ኃይል ማስተላለፊያ መሰረተ ልማት እንዲሁም ከሌሎች ሰው ሰራሽና ተፈጥሯዊ ምክንያቶች ጋር በተያያዘ የሚፈጠር መሆኑን ተቋሙ ይገልጻል። ፒፒ ከረጢትና ኢትዮ ዱቄት ፋብሪካ ያነሷቸው ቅሬታዎች ትክክል ናቸው። እኛም እናውቃለን ይሄ ችግር እንዳለ። በከፍተኛ ሁኔታ ከተማ እየተስፋፋ ነው። ከተሜነት እያደገ ነው። ትናንሽ መንደር የነበሩ አካባቢዎች ዛሬ ግዙፍ ከተማ። ዱራሜም የትናንት ዱራሜ አይደለችም ዛሬ ያለችው ዱራሜ። ነገር ግን በትናንትና ዱራሜ እሳቤ የተዘረጋ ኔትወርክ ነው ዛሬ ያለችዋን ዱራሜ አገልግሎት እየሰጠን ያለ ነው። ከሰው ሰራሽ የሚመነጩም አሉ። ሰው ሰራሽ ጉዳቶች መሰረተ ልማቱ ላይ ሲደርሱ የሚመነጩ። ከዛ ውጪ ደግሞ በታቀደ መልኩ የሚቆራረጥ ኃይልም አለ። አንዳንዴ እነኚህን የምንሰራቸውን የቅድመ መከላከል ጥገና ስራዎች፣ የአስቸኳይ ጥገና ስራዎች፣ የመልሶ ግንባታ ስራዎች ስንሰራ ነባሩን ኮሪደር ነባሩን መስመር ተከትለን ነው፣ ነባሩ መስመር ላይ ነው የምንሰራው። የኢትዮጵያ ኤሌክትሪክ አገልግሎት ለችግሮቹ እውቅናት ከመስጠት ባሻገር የሁኔታዎችን አንገብጋቢነት እንዲሁም ወደፊት እንደሚኖር የሚጠበቀውን የኃይል ፍላጎት ንረት ከግምት በማስገባት የኤሌክትሪክ መሰረተ ልማቱን በማሳደግ ላይ ነው። ፒፒ ከረጢት ፋብሪካውና ኢትዮ ዱቄት ፋብሪካ ኃይል የሚያገኙት ከአላባ ሰብስቴሽን ነው። የኃይል መቆራረጡን ለመቀነስ እንግዲህ ወደ 35 ኪሎ ሜትር መካከለኛ ቮልቴጅ ማሰራጫ መስመር መልሶ ግንባታና ነባሩን ኔትወርክ እንዲሁ ከእንጨት ምሰሶ ወደ ኮንክሪት ምሰሶ በመቀየር በፊት ከነበሩት ተገንጣዮች ወደ ሾኔ የሚሄደውን በመለየት ሁለቱን ለየብቻ በማድረግ ስራዎች ሰርተናል። ይህን ስራ ለመስራት ብቻ ከአጭር ጊዜ አንጻር ችግሩን ለመፍታት ወደ 56 ሚሊዮን ብር ነው ወጪ ያደረግነው። ይህም በማድረጋችን አሁን ላይ ያለው የኃይል መቆራረጥ በፊት ከነበረው የኃይል መቆራረጥ የተሻሻለበትን ሁኔታ ነው መገንዘብ የሚቻለው። በቀጣይም እንግዲህ መስመሩ በሁለት አቅጣጫ ከዱራሜ ከተማ እና ሌሎች 2 ከተሞች ዙሪያቸውን የሚመግብ ሲሆን አንደኛውን በማንሳት መቆራረጡን የመቀነስ ስራ ለመስራት በዚህ በጀት ዓመት እንዲሁ እቅድ ይዘን እየተንቀሳቀስን ያለንበት ሁኔታ አለ። ከረጅም ጊዜ አንጻር ደግሞ በቀጣይ ዓመታት ሊጠናቀቅ የሚችል አሁን ላይ አዲስ ሰብስቴሽን ለመገንባት በሂደት ላይ ያለበት ሁኔታ ነው ያለው። ነገ ሊመጡ የሚችሉትን የኃይል ፍላጎትም ጭምር ሊመልስ በሚያስችል ደረጃ መሰረታዊ የችግሩን ከመሰረቱ ሊፈታ የሚችለው አንዱና መሰረታዊ ጉዳይ ይሄ ማከፋፈያ ጣቢያ ነው። ማከፋፈያ ጣቢያ ከሌለ ባለችው መስመር ላይ ነው ልንሰጥ የሚችለው። ከኤሌክትሪክ መሰረተ ልማት ጋር ከተገናኙት ተግዳሮቶች ባለፈ ታዲያ ኒሃይ ከረጢት ማምረቻ በአንድ በኩል ለስራ ማንቀሳቀሻ የሚውል የፋይናንስ አቅርቦት፣ በሌላ በኩል ደግሞ እዚህም እዚያም በሚታየው የሰላም እጦት ሲቸገር ቆይቷል። ባንኮች ለጥሬ ዕቃ ሕጉ ይፈቅዳል እንዲያበድሩ።
ግን ይህን 2 ዓመት የባንኮች አቅም እንትን ብሎ ፈቃደኝነቱም የብድር ፈቃደኝነት በጣም አነስተኛ ነው። ስለዚህ የዚህ የስራ ማስኬጃ እጥረት ያጋጥመናል አንዳንዴ። አሁን እኔ ጎንደር እሸጣለሁ። ፊት ጎንደር 2-3 ደንበኛ አለ ሰሊጥ አገር። አሁን መንገዱ አስቸጋሪ ነው። ወለጋ ወደ ጉቲን ይሸጣል። እህል በቆሎ የሚመረትበት የማምረት እንትናቸውን በጣም እንትን ብለዋል። ከዚህ ከጸጥታ ችግሩ ጊዜያዊ ቢሆንም ጊዜያዊ ችግር ፈጥሮብናል። ስለዚህ እነዛ ቢስተካከሉና በሰላም ህዝቡን በሰላም አርሶ አደሩን በሰላም በእርሻ ስራ ላይ የተሰማራውም ባለ ሀብት በሰላም ማምረት ከቻለ ዞሮ ዞሮ ከከረጢት ሌላ በምን ይጨመራል? ስለዚህ ገበያው ተፈላጊነት አለው። ማን ነው እቃው ተፈላጊነት አለው። ገበያውም የሚኖር ነው የሚቀጥል ነው። ስለዚህ ምንድነው ሰላም ያስፈልጋል። ይህ የከረጢት ማምረቻ በተግዳሮቶች ይፈተን እንጂ ዛሬም ኢንተርፕራይዙን በማሳደግና በማስፋፋት በዱራሜና አካባቢው ኢንዱስትሪ ልማት ውስጥ አሻራን ለማኖር ከመወጠን ወደ ኋላ አላለም። ኃይል የሚሟላልን ከሆነ የአቅሜን ያህል ለመሄድ በጣም ዝግጁ ነኝ። ኢንዱስትሪ ደግሞ በጣም እወዳለሁ። ከቡና ኢንዱስትሪ ተነስቼ ነው ቡና ማበጠሪያዎች ከዛ ተነስቼ ነው ወደ ከፍ ያለው እየገባው ያለው። ዋይኖት ብረት መቅለጫ አይሆንም? ይቻላል ከእግዚአብሔርና ከመንግስት ጋር። ስለዚህ ይሄንን ለማስፋት ረዥም ርቀት ለመሄድ እድሜና ጤና እግዚአብሔር እየሰጠን እኔ ዝግጁ ነኝ። በእኔ በኩል አካባቢዬንም በጣም ይወዳል። ስለሚወድም ነው በዚህ እየለፋው የሚሄደው። ስለዚህ ተስፋ አለኝ አስባለሁ። ይሄ ከረጢት ማምረቻና መሰል ኢንተርፕራይዞች ዛሬ ላይ የዱራሜ ከተማን በአምራች ኢንዱስትሪ ልማት ብቅ ብቅ እያሉ ካሉ የማዕከላዊ ኢትዮጵያ ብሎም የሀገራችን ከተሞች አንዱ አድርጓታል። ከተማዋ በዚህ ጎዳና ላይ ዘልቃ መጓዝ ትችል ዘንድ ታዲያ የመሰረተ ልማት ክፍተቷን መሙላትና ለኢንተርፕራይዞቹ ምቹ ሁኔታ መፍጠርን ያስፈልጋል። ይህን ማድረጉ አሁን ላይ ያሉትን አምራች ኢንተርፕራይዞች ውጤታማነት ከማሳደግ ባሻገር ዱራሜ ተጨማሪ አምራች ዘርፍ ኢንቨስትመንትን እንድትስብ መንገድ ጠራጊ ነው።